አርሰናል በሳንቲያጎ ቤርናቤዩ ታሪክ ሰራ። ከ16 ዓመታት በኋላ በቻምፒየንስ ሊግ የግማሽ ፍጻሜ ውድድር የሚኬል አርቴታ ሰራዊት መሻገር ቻለ። በሁለት ጨዋታዎች በድንቅ ብቃት ታላቁን ሪያል ማድሪድ የቻምፒየንስ ሊግ ንጉስ ነን ባዮቹን 5-1 በድምር ውጤት ረመረሟቸው። ኤምሬትስ ላይ 3-0 በሆነ ውጤት ሎስ ብላንኮቹን በበቃኝ አሸንፈው የመጡት አርሰናሎች በሳንቲያጎ ቤርናቤዩ ህልም ወደ እውነት ይቀየርበታል፣ ሪሞንታዳ ይደረግበታል ተብሎ በተዛተበት መድረክ 2-1 በሆነ ውጤት ሪያል ማድሪድን እዚያው ሜዳቸው ላይ አሸነፏቸው። 5-1 አርሰናል ሪያል ማድሪድን በሩብ ፍጻሜ አሸንፎ የግማሽ ፍጻሜ ተፋላሚ መሆን ቻለ። የሸጋ ስፖርት ተከታታዮች መረጃዎቹን ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ለሌላም ጊዜ መረጃዎች እንዳያመልጣችሁ የኖቲፊኬሽን በተኑን ኦን ማድረግ እንዳትረሱ። የአርቴታ ቡድን በብዙ ተጠብቆ የነበረውን ጨዋታ በድል በወጣበት መርሃ ግብር ታላቅ ታሪክ መጻፍ ችሏል። 2-1 በተጠናቀቀው ጨዋታ ቡካዮ ሳካና ማርቲኔሊ ለመድፈኞቹ የማሸነፊያ ጎሎቹን ያስቆጠሩ ናቸው። ቪኒሲየስ ጁኒየር ሪያል ማድሪዶችን አቻ ማድረግ ችሎ ነበር፣ ግን የታሰበው ሪሞንታዳ በሳንቲያጎ ቤርናቤዩ ሳይሳካላቸው ቀረ። የጨዋታው የመጀመሪያ አጋማሽ አርሰናል ይህንን ጨዋታ ማሸነፍ እንዳለበት ነገሮች ሁሉ ለነሱ የተሰካኩላቸው ይመስል ነበር። ገና በመጀመሪያዎቹ ደቂቃዎች ሪያል ማድሪዶች ጫና ፈጥረው ተጫውተው አርሰናልን በማስደንገጥ ጎል ለማስቆጠር በሚታትሩበት ሰዓት ነበር በጨዋታው የመጀመሪያ ፍጹም ቅጣት ምት አርሰናል ማግኘት የቻለው። የማዕዘን ምት ሲሻማ ራውል አሴንሲዮ ሚኬል ሜሪኖ ላይ ወገቡ ላይ ተጠምጥሞ አለቀህም በማለቱ 16-50 ውስጥ የተሰራውን ጥፋት የጨዋታው ዋና ዳኛ በቪኤአር ፍጹም ቅጣት ምት ሰጥተው ነበር። ከ75000 በላይ ደጋፊዎች በሳንቲያጎ ቤርናቤዩ ጉሮሯቸው እስኪቀደድ እየጮሁ የአርሰናል ተጫዋቾችን ለማደንቆርና ለማስደንገጥ ቢጥሩም ይህ ግን ሳይሳካላቸው ቀርቷል። የመጀመሪያውን ፍጹም ቅጣት ምት ቡካዮ ሳካ ለማስቆጠር ያደረገው ጥረት ሳይሳካለት ቀርቷል። ግዙፉ የሪያል ማድሪድ ግብ ጠባቂ ቤልጂየማዊው ቲባ ኮርቷ ኳሷ ወደ መረብ እንዳትቆጠር ማዳን ችሏል። ይህ ለአርሰናል ጨዋታው እንደፈለጋቸው ምልክት የሰጠ ነበር። ከዚያ በኋላ ደግሞ ለአርሰናል ሌላ አስገራሚ ውሳኔ ተላለፈላቸው። የመጀመሪያው አጋማሽ መሃል አካባቢ ሲደርስ ሉካስ ቫስኬዝ ያሻማውን ኳስ ኬሊያን ኤምባፔ 16-50 ውስጥ በዴክለን ራይስ ጥፋት ተሰርቶበታል በሚል የጨዋታው ዋናው ዳኛ ያለምንም ማመንታት ፍጹም ቅጣት ምት ሰጡ። ነገር ግን የቪኤአር ረዳት ዳኞቻቸው ከረጅም ምልከታ 5 ደቂቃ በላይ ከፈጀ ቆይታ በኋላ ይህ የፍጹም ቅጣት ምት እንዲሻር ተወሰነ። አርሰናሎች ሜዳ ላይ ፈነደቁ። ቢጫ ካርድ ተመልክቶ የግማሽ ፍጻሜ ጨዋታው ሊያመልጠው የነበረው ዴክለን ራይስም ቢሆን የቢጫ ካርዱ ተሻረለት። አርሰናል ዳግም ተስፋ ሰነቀ። ዳግም ደስታን በሳንቲያጎ ቤርናቤዩ ማጣጣም ቻለ። የመጀመሪያው አጋማሽ ብዙ ጫናዎች፣ ብዙ የጎል ማግባት ሙከራዎች አርሰናል ላይ አልተደረገም። ምክንያቱ ደግሞ የኋላ ደጀናቸው ነበር። ዊሊያም ሳሊባ የሀገሩን ልጅ ኬሊያን ኤምባፔን በሪያል ማድሪድ በኩል ጸጥ ረጭ አድርጎት እንዲያመሽ አስገደደው። ጋብሪኤል ማጋሌሽን በመተካት ጨዋታ ማድረግ የጀመረው ጃኮብ ኪቪዮር ደግሞ ሌላኛው ድንቅ ብቃትን ማሳየት የቻለው ነው። ቶማስ ፓርቴ አማካይ ስፍራ ላይ የሚቀመስ አልሆነም። የመስመር ተከላካዮቹ ወጣቱ ሉዊስ ስኬሊና ጁሪያን ቲምበር የማድሪድ ኃይለኛና ፈጣን የመስመር አጥቂዎችን ሮድሪጎና ቪኒሲየስ ጁኒየርን አላፈናፍንም አሉ። ማድሪዶች ቢጥሩም አልተሳካም። 0-0 የመጀመሪያው አጋማሽ ተጠናቀቀ። ሁለተኛው አጋማሽ አርሰናል ተዳክሞ ሊመጣ ይችላል፣ ሪያል ማድሪዶች ጉልበታቸው ይጨምራል ተብሎ ቢታሰብም ግን የአርሰናልን የበላይነት ያየንበት ነበር። የጨዋታውን የመጀመሪያ ጎል ቡካዮ ሳካ አስቆጠረ። በመጀመሪያው አጋማሽ ፍጹም ቅጣት ምት ስቶ የነበረው እንግሊዛዊው ያጥቂ ስፍራ ተጫዋች በሁለተኛው አጋማሽ ድንቅ ጎል አስቆጠረ። በራሱ ጥረትና ትጋት እጁር ወራ ሊሆን ይችላል ተብሎ የተሰጋን ኳስ በሚገርም ቅልጥፍና
እንዳይወጣ ተቆጣጠረው። ከዚያ በኋላ ከኦደጋርድ ጋር አንድ ሁለት የተጫወተው ተጫዋች ከስፔናዊው ሚኬል ሜሪኖ የሚገርም ኳስ ሾለከለትና በቲባ ኮርቷ ላይ ቺፕ አድርጎ አስቆጠረ። ቡካዮ ሳካ ለረጅም ወራት በጉዳት ምክንያት ከሜዳ ርቆ የነበረው የመድፈኞቹ ወሳኝ ተጫዋች በዚህ ጨዋታ እጅግ አስፈላጊ የሆነውን የመጀመሪያ ጎል ለአርሰናል አስቆጠረ። በድምር ውጤት አርሰናል 4-0 መምራት ቻለ። ይህ አስተማማኝ የሚባል ውጤት ነበር። ነገር ግን የቡካዮ ሳካ ጎል ከተቆጠረ ብዙም ሳይቆይ ከ2 ደቂቃ ልዩነት በኋላ ቪኒሺየስ ጁኒየር የዊሊያም ሳሊባን ጥፋት ወደ ጎልነት ቀየረው። ቪኒ ጁኒየር ጎሉን ካስቆጠረው በኋላ የሳንቲያጎ ቤርናቤዩ 78000 በላይ ደጋፊዎች በተዘጋ ጣራ ውስጥ ሆነው የአርሰናልን ተጫዋቾች ሊያደናግጧቸው ሞከሩ። ከፍተኛ ጩኸትም አሰሙ። ግን መድፈኞቹ የሚቀመሱ አልሆነም። ይባስ ብሎ በ93ኛው ደቂቃ የማዕዘን ምት ተሻምቶ አርሰናሎች ጎል ሊቆጠርባቸው የሚችለውን አጋጣሚ በማስቀረት ከሚኬል ሜሪኖ የተሻገረን ኳስ ጋብሪኤል ማርቲኔሊ ረጅም የሚባል ርቀትን በፈጣን የመልሶ ማጥቃት ሂደት ወደ ጎልነት ቀየረ። 2-1 በድምር ውጤት 5-1 አርሰናል ሆነ። ይህ የሚታሰብ አልነበረም። ይህ የሚታለም አልነበረም። አርሰናል ግማሽ ፍጻሜ ውድድርን በቻምፒየንስ ሊግ ከተመለከተ 16 ዓመታት አልፈው ነበር። ነገር ግን አሁን የግማሽ ፍጻሜውን መድረክ መቀላቀል ቻሉ። ወደ ግማሽ ፍጻሜ መሻገር የቻለው አርሰናል ከሉዊስ ኤንሪኬ ሰራዊት ከፓሪስ ሰን ዠርመን ጋር በግማሽ ፍጻሜ የሚፋለም ይሆናል። በመጀመሪያው ዙር ጨዋታው 2 የቅጣት ምት ጎሎችን አስቆጥሮ ልዩ የሆነ ምሽትን ያሳለፈው ዴክላን ራይስ የጨዋታው ኮከብ ተብሎ ነበር። በሁለተኛውም ጨዋታ ዴክላን ራይስ የጨዋታው ኮከብ ተብሎ ተመረጠ። ባክ ቱ ባክ የጨዋታ ኮከብነት እጅግ አስደሳች እንደነበረ ትላንትና ከዴክላን ራይስ ፊት ላይ ያየነው ፈገግታ ምስክር ነበር። ዴክላን ልዩ ምሽትን ባሳለፈበት ጨዋታ አርሰናል የአንቸሎቲን ሰራዊት ሜዳ ላይ አጋደመው። ሚኬል አርቴታ የእግር ኳስ ዘመኔ ልዩ ምሽት ሲል ድሉን ገለጸው። የመድፈኞቹ አሰልጣኝ የእግር ኳስ ዘመኔ ምርጡ ምሽት ነው በማለት ጨዋታውን ገልጸውታል። በዚህ መልኩ ሪያል ማድሪድን በማሸነፋችን ልንኮራ ይገባል ሲሉም ተደምጠዋል። ስለ ቀጣይ ተጋጣሚያቸው ፒኤስጂ የተጠየቁት ሚኬል አርቴታ ከየትኛውም ቡድን ጋር መፎካከር እንደምንችል በምሽቱ ጨዋታ አሳይተናል ሲል በልበ ሙሉነት አስተያየቱን ሰጠ። አርሰናል ከእኛ የተሻለ ነበር ሲል ቲባ ኮርቷ ምስክርነቱን ሰጠ። የሪያል ማድሪዱ ግዙፉ ግብ ጠባቂ በዚህ ጨዋታ በደርሶ መልስ 5 ጎል የተቆጠረበት ነገር ግን ትላንትና የፍጹም ቅጣት ምትን ማዳን የቻለው ቤልጂየማዊ ብዙ ኳሶችን ስናሻገር ነበር። ነገር ግን በዚህ ዓመት ሆሴሉ የለንም ሲል ነበር በማጥቃት ረገድ ደካማ እንደነበሩ የመሰከረው። ከኛ በሚሻል ቡድን ነው የተሸነፍነው። ይህንን መቀበል አለብን። አርሰናል የተደራጀ ቡድን ነው ሲል መስክሯል። በአሰልጣኝ ካርሎ አንቸሎቲ ምንም ጥርጣሬ የለንም፣ እሱን እንደግፋለን ሲል ቲባ ኮርቷ ሐሳቡን አጋርቷል። ዴክላን ራይስ የጨዋታው ኮከብ ሐሳቡን አጋራ። ቻምፒየንስ ሊጉን ማሸነፍ እንፈልጋለን ሲል በልበ ሙሉነት ገለጸ። በተከታታይ 2 ጨዋታዎችን የጨዋታው ኮከብ የተባለው ዴክላን እምነት አለን ሲልም ገልጿል። ይህ ክለብ በቀጣይ ዓመት ተአምር ይሰራል ሲል ሐሳቡን የገለጸው ዴክላን ራይስ አርሰናል ሙሉ እምነት ያለው ቡድን ነው፣ የአውሮፓ ቻምፒየንስ ሊጉንም ቢሆን ማሸነፍ እንፈልጋለን ሲል ሐሳቡን አጋራ። ዴክላን ራይስ ምላሻችን ሜዳ ላይ ነው፣ ለሪያል ማድሪዶች ዛቻና ፉከራ የኛ ምላሽ ግን ሜዳ ላይ እናደርጋለን እንዳለው በሜዳ ላይ መልሳቸውን ሰጥተዋል። ዴክላን ልዩ ተጫዋች ትላንትና መድፈኞቹ ወደ ግማሽ ፍጻሜ እንዲቀላቀሉ ምክንያት ሆኖላቸዋል።
አርሰናሎች የመጡት ለመከላከል ነበር ሲል የሪያል ማድሪዱ የመስመር ተከላካይ ሉካስ ቫስኬዝ ቅሬታውን አሰማ። ጨዋታው ከባድ ነበር ያለው ቫስኬዝ ጨዋታው ከቁጥጥራችን ውጭ አልነበረም፣ ሆኖም የምንፈልገውን ማድረግ ሳንችል ቀርተናል ብሏል። ተጋጣሚያችን አርሰናል ለመከላከል ነው የመጣው፣ በመጀመሪያው አጋማሽ ምንም አላደረግንም ሲል የገለጸው ቫስኬዝ በሁለተኛው አጋማሽ የሚያሸንፉበትን አጋጣሚዎች አግኝተን ነበር ሲል ነበር ሐሳቡን የገለጸው። ለሽንፈቱ የቡድኑ አባላት ኃላፊነት መውሰድ እንደሚገባቸው ጭምር ሉካስ ቫስኬዝ ተናግሯል። የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ከ12 ቀናት በኋላ ሚያዝያ 21 እና 22 ይካሄዳሉ። አርሰናል ከፓሪስ ሳን ዠርማን፣ ባርሴሎና ደግሞ ከኢንተር ሚላን ጋር የግማሽ ፍጻሜ ተፋላሚነታቸውን አረጋግጠዋል። የአርሰናል ደጋፊዎች በዚህ ድል የተሰማችሁን እንድታጋሩን በአክብሮት እንጠይቃችኋለን። አርሰናል በቻምፒየንስ ሊጉ ዋንጫውን እስከ ፍጻሜ ድረስ ሄዶ የማሳካት እድልስ አለው የሚለውን ሐሳባችሁን አጋሩን። ሸጋ ስፖርትን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይዘነጋ። ሰላም።